የአያቶላህ አሊ ካሜኒ ግድያ እንዴት ተፈጸመ የሚለው ነገር ላይ የሚያተኩሩ እየሆኑ መጥተዋል። ዓለም አቀፍ ክልከላ ያለበትን ሚሳኤል ተጠቅማለች ብላ እስራኤል ኢራንን እየከሰች ነው የምትገኘው። ኢራን የእስራኤል የጸጥታ ካቢኔ ላይ ጥቃት እንደሰነዘረች እየተነገረ ይገኛል። ሰላም አለይኩም ያ ጀማዓት ኑር እንዴት አላችሁ? ዛሬም እንግዲህ አዳዲስ መረጃዎች በጦርነቱ ዙሪያ እየወጡ ነው የሚገኙት። ምሽቱን እንግዲህ ኢራን በቀል ያለችውን ከፍተኛ የሆነ ጥቃት እየሰነዘረች ነው የሚገኙት። ስለሱ አንዳንድ መረጃዎችን አደርሳችኋለሁ። በዚህ ጦርነት የመጨረሻውን ድል የምታጣጥመው ኢራን ናት ብለን ስንናገር እንግዲህ ብዙዎች ከጦርነት ከሚሊተሪ ጋር ያያይዙታል፣ ከመሳሪያ ጋር ያያይዙታል። ነገር ግን እኛ ኢራን ታሸንፋለች የምንለው እዚህ ትውልድ ላይ ከኢራናውያን የፓትሪዮቲዝም ከሀገር ፍቅር ጋር የተገነባ ትውልድን ለሸሄድነት ምን ያክል ጉጉ እንደሆኑ አይተን ነው ይሄን ግምት እየሰጠን የምንገኘው። እንግዲህ ከነዚህ መካከል ይህ ህፃን ለአያቶላህ አሊ ካሜኒ የጠየቀው ጥያቄ በጣም ዓለም ላይ መነጋገሪያ ነበረ። እሱን ቪዲዮ አብረን እንመልከት። شما اول بزرگ بشین انشالله قدتون بلند بشه درس بخونین و عالم بشین و انشالله برای اسلام مفید باشین یه 80-90 سالم عمر کنین بعدم شهید بشین. ይህ ኢራናዊ ታዳጊ በአንድ ወቅት ሰይድ አሊ ካሜኒ ጋር በአካል በመቅረብ ሸሂድ መሆን ፈልጋለሁ ነበር ያላቸው። ታዲያ በዚህ በጣፋጭ እድሜው ሸሂድነትን ለተመኘው ለዚህ ታዳጊ ሰይድ አሊ ካሜኒ አላህ ይዘንላቸውና በወቅቱ ይህንን ነበር ያሉት። መጀመሪያ ታድጋለህ፣ እድሜህም ቁመትህም ይጨምራል። ከዛም በኋላ ተምረህ ሳይንቲስት ትሆናለህ። ያኔ ለሀገርህም ለኢስላምም የሚጠቅም ስራ ትሰራለህ። ከዛ በኋላ በ70 እና በ80 ዓመትህ አላህ ሸሂድነትን ይወፍቅሃል አሉት። ይህ ቃል የብዙ ኢራናውያን ታዳጊ ልቦች ውስጥ የታተመ እውነት ነው። ሁሉም ለእምነቱ ለሀገሩ ሸሂድ መሆንን ይፈልጋል። ዛሬ ላይ ጀግኖች ቢሞቱም እነሱን የሚተኩ እልፍ አላፍ ኢራናውያን ሀገር ውስጥ አሉ። ሰይድ አሊ ካሜኒን አላህ ይዘንላቸው፣ ለኢራናውያንም አላህ ጽናቱን ይስጣቸው። ኢራናውያን ያደጉት በዚህ አይነት መንገድ ነው። ለሀገራቸው ፍቅር ለሀገራቸው ሸሂድ በመሆን ታንጸው ነው ያደጉት። ለዚህም ኢራናውያን እንግዲህ በጽናት እየታገሉ ነው የሚገኙት። ኢራቅን እንዳፈረሱት ወይም ደግሞ የመንን ሶሪያ እንዳፈረሱት ቀላል አይሆንላቸውም። ኢራን በሚሊተሪም ቢሆን እንዲሁ ቀላል ሀገር አይደለችም። ፕላስ ደግሞ በጀነሬሽን ግንባታ ላይ በጣም ትውልዷን ለሀገር ፍቅር እንዲኖራቸው ለዲን መስዋዕት ለሀገር መስዋዕት በጣም ፍላጎት እንዲኖራቸው አድርጋ ስላሳደገቻቸው እንግዲህ የእስራኤልና የአሜሪካን ጥምር ጦር እንግዲህ ጥቃት እየተቋቋሙና በድል አድራጊነት መንፈስ እየተረማመዱ ይገኛሉ። ኢራን የእስራኤል የጸጥታ ካቢኔ ላይ ጥቃት እንደሰነዘረች እየተነገረ ይገኛል። የእስራኤል የዜና አውታሮች እየገለጹ እንዳለው ከሆነ እያጎረፈች ባለችው ሚሳኤሎች ኢራን በኢየሩሳሌም አቅራቢያ በነበሩ የጸጥታ ካቢኔ ላይ ጥቃት ሰንዝራለች ብሏል። ይህንንም አሁን ላይ የዘገበው አልጀዚራ ሲሆን የደረሰ ጉዳት ይኑር አይኑር እስካሁን የተገለጸ ነገር የለም። በሌላ ዜና ደግሞ የእስራኤል ሚዲያዎች ቻናል 12ም ጭምር እየዘገቡት እንዳለው ከሆነ ኢራን የሚሳኤል ጥቃቶቿን አስፍታ ለመቀጠልና ቁጥሩን ለመጨመር እንዳሰበች እየተናገሩ ይገኛሉ። ምሽቱን ኢራናውያን እንግዲህ ከባድ የተባለውን የአጸፋ ምላሽ እንግዲህ እየሰጡ ነው የሚገኙት። ይህንንም አጸፋ እንግዲህ እስራኤሎች በዓለም ላይ የተከለከለ ቦምቦችን የተጠቀመች እያጠቃች ነው በማለት እንግዲህ ክሶችን እየሰነዘሩ ነው የሚገኙት። የኢራን ኢንጂነሮች እጃቸው የተባረከ ነው። በጣም የሚሰሯቸው ሚሳኤሎች ከዓለም ተገልለው ይኖሩ አይመስልም። በሚገርም ቴክኖሎጂ የሚገራርሙ ሚሳኤሎችን እየሰሩ እንግዲህ እስራኤልን እያስጨነቁ ነው የሚገኙት። የዓለም ሕግን የሻረ ወይም ደግሞ የዓለም ሕግን የጣሰ መሳሪያ የተባለውን እንግዲህ ሚሳኤል አብረን እንመለከተዋለን። እስራኤል ኢራን ላይ ክስ አቅርባለች። የዛሬው ምሽት ለእስራኤል በጣም ከባድ ምሽት ነበረ። አዲሱን የኢራንን ሚሳኤል መቋቋም ያቃታት ይመስላል። እስራኤል ዓለም አቀፍ ክልከላ ያለበትን ሚሳኤል ተጠቅማለች ብላ እስራኤል ኢራንን እየከሰች ነው የምትገኘው። መሀል ቴልአቪቭ ላይ በርካታ ፍንዳታዎች ሲሰሙ ነበር። ሃይፋ እየነደደች ነው ያደረችው። ከ16 በላይ የእስራኤል ዜጎች የተገደሉ ሲሆን በርካቶች ደግሞ ቆስለዋል። ኢራን በተለያዩ የአሜሪካ ቤዞች ላይም ጥቃት ስታደርግ ነበረ። በዚህም ከ4 በላይ የአሜሪካ ወታደሮች ሲገደሉ ከ40 በላይ የሚሆኑ ደግሞ ከፍተኛ የሆነ ጉዳት ደርሶባቸዋል። እዚህ ጋር እንደምትመለከቱት ይህ ሚሳኤል እንግዲህ መድረሻው ላይ ሲደርስ ወደ ተለያዩ ቦታዎች ላይ ይበተናል። ኢንተርሴፕት ለማድረግ በጣም የተቸገረች ይመስላል እስራኤል። ለዚህም ነው እንግዲህ በዓለም አቀፍ ሕግ የተከለከለን ሚሳኤል ተጠቅማብኛለች ብላ ኢራን የከሰችው። በጣም የሚያሰቅ ነገር ነው። 2 ዓመት የገዛ ህፃናት ላይ የኬሚካል ፎስፈረስ ቦምብ ስትጠቀም ከርማ ህፃናትን ስታነድ እናቶችን ስትገድል ከርማ ዛሬ ክልከላ ያለበትን ሚሳኤል ተጠቀመች ብላ ለመክሰስ ምንም አላፈረችም።
በጣም ነው የሚያሳዝነው። እነሱ በጋዛ በፍልስጤም ምድር ላይ እንግዲህ የፈጸሙት ግፍ በጣም የተለያየ መሳሪያዎችን በዓለም የተከለከሉ መሳሪያዎችን ይጠቀማሉ። ነገር እንግዲህ ኢራን ጠንከር ያለ ሚሳኤል ወደ እነሱ ስትተኩስ እንግዲህ ለቅሷቸውን ጀምረዋል ማለት ነው። አላኩል ያህል ኢራናውያን ድል እንዲያደርጉ ሁላችሁም ዱዓ እንድታደርጉ ሙስሊም ሀገራቶች ጠንካራ እንዲሆኑና በሰላም እንዲኖሩ አላህ ሰላሙ እንዲያመጣ ሁላችሁም ዱዓ እንድታደርጉ አደራ ማለት ፈልጋለሁ። አሁን ያሳየዋችሁ እንግዲህ ቴልአቪቭ ነው። በዚህ ሰዓት በኢራን ጥቃት እየተሰነዘረባት ትገኛለች። ቴልአቪቭ ብቻ ሳይሆን ሃይፋ የምትባለው ከተማና ኢየሩሳሌምን በርካታ ፍንዳቶች እየተሰሙ ይገኛሉ። የእስራኤል የአየር መቃወሚያዎች መቋቋም አልቻሉም። አዳዲስ ነገር ከመጣ አሁንም አደርሳችኋለሁ። ወሳፕ ኤቭሪዋን ጠፋውባችኋል። ረመዳን ነው፣ ኢፍጣር የሚባል ነገር አለ፣ ተራዊህ የሚባል ነገር አለ። ለዛ ነው። ለማንኛውም አፕዴት እንደራረግ። አንደኛ እንግዲህ የፎርመር የኢራን ፕሬዚዳንት የነበሩት አህመዲነጃድ መገደላቸው ታውቋል። ሁለተኛ እንግዲህ በኢራን ባሊስቲክ ሚሳይል እስራኤል ውስጥ ላይ በደረሰ ጥቃት እንግዲህ መጀመሪያ የሟቾች ቁጥር 1 ሰው ነው የሞተው የተባለ የነበረ ቢሆንም አሁን ግን የሟቾች ቁጥር 9 መድረሱ ታውቋል። እንዲሁም ተጎጂዎች ደግሞ 57 መድረሳቸው ታውቋል። 57 ሰዎች የተለያየ አይነት መጠን ያለው ጉዳት እንደደረሰባቸው ታውቋል። ሰው ይህ ቁጥር ሊጨምር ይችላል። ምክንያቱም መጀመሪያ ላይ 1 ነበር ተብሎ የነበረው አሁን 9 ደርሷል። በሌላ በኩል እንግዲህ 3 የአሜሪካ ወታደሮች KI-8 ሆነዋል። እንግዲህ ኪልድ ኢን አክሽን ሆነዋል። ኦር በጦርነቱ ላይ ኢን አክሽን መገደላቸው ታውቋል። ሌላ 5 የሚሆኑት ደግሞ እንዲሁ ከፍተኛ ጉዳት እንደደረሰባቸው ታውቋል። ሰው በኢራንም በኩል በእስራኤልም በኩል በአሜሪካን በኩል እንግዲህ አሁን የሰው ህይወት መጥፋቶች እየታዩ ነው ያሉት። እንግዲህ በሶስቱም በኩል እንዲሁም ደግሞ ሚድል ኢስት ላይ በሚደርሱ ጥቃቶች ላይ የሰዎች ነፍስ እየጠፋ ነው ያለው። በሌላ በኩል እንግዲህ የኢራን ሪቮሉሽነሪ ጋርድ ወደ አሜሪካ ኤርክራፍት ካሪየር አብርሃም ሊንከን ኤርክራፍት ካሪየር ሚሳይሎች አስወንጭፌ መትቻቸዋለሁ ያለ ቢሆንም በአሜሪካ በኩል ግን አልተመታም። ሰክሰስፉሊ ኢንተርሰፕት አድርገነዋል ተብሏል። በሌላ በኩል እንግዲህ የዚህን አጸፋ ለመመለስ እንግዲህ አሜሪካ የተለያዩ የኢራን ኔቪ ጀልባዎችን መታ ማስመጧ ታውቋል። ይህንን ደግሞ አጸፋ በመመለስ እንግዲህ የኢራን ኔቪ ደግሞ አሁን የቪዲዮ ከመሰራቱ ከደቂቃዎች በፊት ደግሞ 3 የሚሆኑ የአሜሪካና የእንግሊዝ የነዳጅ ጫኝ መርከቦችን ማውደሙ ታውቋል። ሰው በባህር ላይ እንደዚህ ውጊያዎች እየተቀጣጠሉ ነው ያሉት። በሌላ በኩል እንግዲህ ፈረንሳይ ጠዋት መግለጫ አውጥታ ነበረ። ምን ብላ ነበረ? የአያቶላው መገደል በጣም ደስ የሚል ነገር ነው፣ ሰው ደስ ብሎናል የሚል መግለጫ አውጥተው ነበረ። የሀገሬ ሰው ምን ይላል? በለፈለፉ ባፍ ይጠፉ እንደሚለው እንግዲህ አቡዳቢ ውስጥ የሚገኘው የፈረንሳይ ኤር ቤዝ የፈረንሳይ ሚሊተሪ ቤዝ በኢራን ባሊስቲክ ሚሳይሎችና ሮኬቶች ኤንድ ድሮኖች መመታቱ ታውቋል። ሰው በለፈለፉ ባፍ ይጠፉ ነው። አሁን ይህን በለፈለፉ ባፍ ይጠፉ ያልሰማችሁ ሌላኛዋ ሶማሊላንድ ደግሞ ማውገዝ ጀምራለች። እንግዲህ የኢራንን ጥቃቶች ማውገዝ ጀምራለች። ሶማሊያ ጸጥ ብላለች እስካሁን ድረስ። እንግዲህ የአረብ ሊግ አባል የሆነችው ሶማሊያ እስካሁን ጸጥ ብላለች። አረብ ሀገራቶች ላይ ኦር ገልፍ ሀገራቶች ላይ እየደረሰ ያለውን ጥቃት እስካሁን አላወገዘችም። ሶማሊላንድ ደግሞ አውግዛለች ማለት ነው። በሌላ በኩል እንግዲህ የእስራኤል የሚገኘው የኢትዮጵያ ኤምባሲ ነገ ሊያከብሩ አስበው የነበረውን የአድዋ ድል በዓል ክብረ በዓል አከባበር እንግዲህ ላልተወሰነ ጊዜ ማራዘሙን አሳውቋል። ባለው የሴኩሪቲ ችግር ምክንያት ላልተወሰነ ጊዜ አራዝሞታል ማለት ነው። እስካሁን ያለው አፕዴት ይሄ ነው። አዲስ ነገር ሲኖር አሳውቃችኋል። የኢራን ጠቅላላ መሪ አያቶላህ አሊ ካሚኒ መገደላቸውን ሰምታችኋል። አሁን ላይ እየወጡ ያሉ መረጃዎች እንግዲህ የአያቶላህ አሊ ካሚኒ ግድያ እንዴት ተፈጸመ የሚለው ነገር ላይ የሚያተኩሩ እየሆኑ መጥተዋል። ስለዚህ የአያቶላህ አሊ ካሚኒ ግድያ እንዴት ተፈጸመ በሚለው ላይ እንግዲህ ሮይተርስም ይዞት የወጣ መረጃ አለ። ከዛም ባለፈ ከማለዳ ጀምሮ እየቃኟቸው የነበሩ የዜና ምንጮችም በጣም እጅግ በተራቀቀ መንገድ ግድያው መፈጸሙን የሚያሳዩና የሚጠቁሙ መሆናቸው መረዳት ይቻላል። ከተመለከትኳቸው መረጃዎች መካከል አንዱ ምንድን ነው የሚለው የአያቶላህ አሊ ካሚኒ ከመገደላቸው በፊት በአንድ መረጃ ለኢራን የኢንተለጀንስ ሰዎች ደርሶ ነበረ። ያ ለኢራን የኢንተለጀንስ ሰዎች የደረሰው መረጃ ምንድን ነው? እስራኤል ምናልባት አርብ ለቅዳሜ ሌሊቱን እስራኤል ጥቃት ልትፈጽም ትችላለች የሚል አይነት መረጃ ነበር ደርሷቸው የነበረው። በዛ ሰዓት ላይ ልብ አድርጉ፣ በኢራን የኒውክሌር መርሃ ግብር ጉዳይ ላይ ድርድሮች እየተከናወኑ ነበረ እና የኢራን ባለስልጣናት በዚህ ድርድሩ እየተከናወነ ባለበት ወቅት ላይ እስራኤል በኢራን ውስጥ እና አያቶላህ አሊ ካሚኒን ያነጣጠረ ጥቃት ልትፈጽም ነው የሚል አይነት መረጃ ተሰማ። ያንን መረጃ ይዘው የኢራን የደህንነት ሰዎች የመጀመሪያ እርምጃቸው ያደረጉት የአያቶላህ አሊ ካሚኒ ወደ መደበቂያ ቦታቸው ላይ እንዲሄዱ። ኦብቪየስሊ መቼስ እንደው ገላጣ ቦታ ላይ አሁን ህይወታቸው እንዳለፈበት አይነት ቦታ ላይ ሊሆኑ አይችሉም። በተለያየ መንገድ መደበቅ የሚችሉባቸው ከእስራኤል ጥቃት ሊያመልጡ የሚችሉባቸው አይነት የተለያዩ የሰሯቸው ያዘጋጇቸው መንገዶች አሉ እና ወደዛ ቦታ ላይ ገብተው ከፍተኛ አመራሮቻቸውን ይዘው ወደዛ ቦታ ላይ እንዲገቡ ተደረገ።
አርብ ማታ ላይ ስብሰባ ነበራቸው የኢራን ከፍተኛ ባለስልጣናት ማለት ነው። ከዛ ይሄ በኢራን ላይ ጥቃት ሊሰነዘር ይችላል የሚለው መረጃ ከተሰማ በኋላ ያንን ስብሰባ ወደ መቼ አዘዋወሩት? ወደ ቅዳሜ ጠዋት አዘዋወሩት። እንግዲህ ልብ አድርጉ፣ ባለፉት በርካታ ወራት የእስራኤልና የአሜሪካ የስለላ ስራዎች በትክክል አያቶላህ አሊ ካሚኒን ሲከታተሉ ቆይተዋል። ነገር ግን ያው ጥቃቱን ለመፈጸም ኦፊሻሊ የጦርነቱ ጅማሬ ሊሆን ስለሚችል ከእይታቸው እንዲወጡባቸው አይፈልጉም ነበርና እየተከታተሏቸው ከቆዩ በኋላ አርብ ለቅዳሜ ጥቃት ሊፈጸም ነው የሚለው መረጃ ተሰማ። እሱም መረጃ ይዘው ሁሉም የኢራን ባለስልጣናት ራሳቸውን ደህንነታቸው ሊጠበቅ ወደሚችልበት ቦታ ላይ ተደበቁ፣ ተሸሸጉ። ከዛ በዚህ መካከል ሁለት ነገሮች ተሰሙ። የመጀመሪያው ጉዳይ እየተከናወነ ያለው የድርድር ሂደት አይ ቲንክ ኦማን ውስጥ ነው እንደዚህ እየተከናወነ ያለው የድርድር ሂደት በሰላም መጠናቀቁን ወይም ደግሞ ወደ ስምምነት እየመጣ መሆኑን ኢራንም እንትን እያለች መሆኑን ኢራንም እየተስማማች መሆኑን የሚገልጽ አይነት መረጃዎች ወጡ። በቃ ድርድሩ በሰላም እየተቋጨ ነው በሚለው ጉዳይ ላይ መረዳት ተያዘ። አርብ ለቅዳሜ ሌሊቱንም ምንም አይነት የተፈጠረ ጥቃት የለም። ምናልባትም ለዚህ ጉዳይ በቃ በኦማን ውስጥ የሚከናወነው ድርድር በተስፋ ሰጪ ሆኖ እየተጠናቀቀ በመሆኑ ነው የሚል አይነት መረዳት በኢራን ባለስልጣናት ዘንድ መጣ። ከዛ ይሄንን ታሳቢ በማድረግ የኢራን ባለስልጣናት ቅዳሜ ጠዋት አገራማን ብለው ለቅዳሜ ጠዋት የቀጠሩትን ስብሰባ እጅግ በጣም የሚገርም እኮ ነውና ለቅዳሜ ጠዋት የተቀጠረውን ስብሰባ ለማከናወን አያቶላህ አሊ ካሚኒ ከከፍተኛ ባለስልጣናቶቹ ጋር በመኖሪያ ቤቱ ተገናኘ ማለት ነው። ስብሰባው ከተጀመረ ከጥቂት ደቂቃዎች በኋላ በጣም በሚያስደነግጥ ሁኔታ የተቀናጀው የእስራኤል የአየር ላይ ጥቃት ተፈጸመ። በዚህ መልኩ እንግዲህ የስለላ መረቡን ቀድሞ የገባው ሞሳድ የመረጃ ክፍተት እንዲመጣ በማድረግ የኢራን የደህንነት ሰዎች የተሳሳተ መረጃ እንዲያገኙ በማድረግ መዘናጋትን በመፍጠር ግርታን በመፍጠር ማለት ነው የአያቶላህ አሊ ኻሜኒን ተጋላጭነት ማግኘት ቻለ። በዛች በተፈጠረችዋ አጋጣሚ ላይ አያቶላህ አሊ ኻሜኒ የኦማኑ ድርድር በቃ በሰላም እያለቀ ነው፣ ስለዚህ ወደ ጦርነት ወደ ግጭት ልንገባ የምንችልበት አይነት ሁኔታ የለም እያሉ ታሳቢ ባደረጉበት ሞመንት ላይ ማለት ነው የእስራኤል ጥቃት የተፈጸመው። ስለዚህ በእንደዚህ አይነት መልኩ ነው እስራኤሎች ከአሜሪካ ጋር በመሆን አያቶላህ አሊ ኻሜኒ ላይ እንግዲህ ጥቃት ወይም እርምጃ ወስደው ህይወታቸው እንዲያልፍ ወይም እንዲሞቱ ማድረግ የቻሉት ማለት ነው።